ፈረንጆቹ የገና በዓላቸውን እያከበሩ ይገኛሉ። የፌስቲቭ ፔሪየድ ጨዋታዎችን በዚህ ሳምንት ዛሬ ነገና ከነገ በስቲያ በሚደረጉ ጨዋታዎች ሲቀጥሉ በዚህ ሳምንት ከሚደረጉ የፌስቲቭ ፔሪየድ ተጠባቂ ጨዋታዎች መካከል አንዱ የቼልሲና የአስቶን ቪላ የጨዋታ መርሃ ግብር ነው። ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 3ኛና 4ኛ ደረጃ ላይ ተቀምጠዋል። በዚህ ሳምንት በሚደረገው የቼልሲና የአስቶን ቪላ ጨዋታ ላይ ቼልሲ 42.7 በመቶ የማሸነፍ ቅድመ ግምት ተሰጥቶታል። ከዚህም በተጨማሪ የምዕራብ ለንደኑ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ ከአስቶን ቪላ ጋር ባደረጋቸው ያለፉት 3 ጨዋታዎች በሁለቱ ሽንፈት አጋጥሞታል። እናም በዚህ ጨዋታ ላይ ያንን መጥፎ ሪከርድ መቀልበስ ይጠበቅበታል። ይህ በእንዲህ እንዳለ የአስቶን ቪላው ኮከብ ሞርጋን ሮጀርስ ከየትኛውም እንግሊዛዊ ተጫዋች በላይ በእንግሊዝ ፕሪሚየር ሊጉ በርካታ የግብ ተሳትፎዎች ያሉት ተጫዋች በመሆኑ ምክንያት በዚህኛው ጨዋታ ላይ ምን አይነት የጨዋታ እንቅስቃሴ ያደርጋል የሚለው በበርካቶች የተጠበቀ ይገኛል። በቼልሲ በኩል ኤስቴቫኦ ከጉዳት የተመለሰ ሲሆን ኮል ፓልመር በዚህ ጨዋታ ላይ ሙሉ 90 ደቂቃ ጨርሶ ለመጫወት ዝግጁ መሆኑን አሰልጣኙ ኤንዞ ማሬስካ ገልጸዋል። አስቶን ቪላ በዚህ ጨዋታ ላይ የሚያሸንፍ ከሆነ 11 ተከታታይ ጨዋታዎችን በማሸነፍ ከ1914 በኋላ እንደገና አዲስ ሪከርድ የሚያስመዘግብ ይሆናል። በዚህ ጨዋታ ላይ ቼልሲ ይህንን ጨዋታ እንዴት ባለ መንገድ አሸንፎ ሊወጣ ይችላል? ከዚህም ባለፈ አስቶን ቪላዎች ምን አይነት ከባድ ተጋጣሚ ሆነው ለቼልሲ ሊቀርቡ ይችላሉ? የ10 ተከታታይ ጨዋታዎች የማሸነፍ ጉዟቸውንስ በዚህ ጨዋታ ላይ ያስቀጥላሉ ወይ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 400 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የእንግሊዝ ፕሪሚየር ሊግ ወሳኝ የሆኑትን የጨዋታ መርሃ ግብሮች እንመለከታቸዋለን በቅድመ ዳሰሳችን። በዚህኛው ፕሮግራማችን ላይ የቼልሲንና የአስቶን ቪላን፣ በሚቀጥለው ፕሮግራማችን ደግሞ የአርሰናልና የብራይተንን ጨዋታዎች የምንመለከታቸው ይሆናል ማለት ነው። እንግዲህ ይህ ወቅት የፈረንጆቹ የገና በዓል እየተከበረ የሚገኝበት ጊዜ ነው እና ደግሞ በእንግሊዝ እግር ኳስ ባህል የፌስቲቭ ፔሪየድ ጨዋታዎችና እንዲሁ ደግሞ የቦክሲንግ ዴይ ጨዋታዎች የሚደረጉባቸው ወሳኝ ቀናት በዚህ ሰዓት እየተመለከትን እንገኛለን። ያው በሌሎች ሊጎች ላይ ምናልባትም በጀርመን ወይ ደግሞ በጣሊያን፣ በስፔን፣ በሌሎችም ሊጎች የበዓል ሰሞን ጨዋታዎች ብዛም አይደረጉም። እንደውም ብዙ ጊዜ ረፍት የሚደረግባቸው ቀናት ይኖራሉ። ወይ ከበዓል በኋላ በሚኖሩ ቀናት ወይም ደግሞ የበዓል ቀናት ላይ ረፍት ሲደረጉ ብዙ ጊዜ እንመለከታለን። በእንግሊዝ እግር ኳስ ግን እንዲህ አይነት ባህል የለም። እንደውም ከዚህ በተቃራኒ ነው እንግሊዝ ውስጥ ብዙ አይነት ነገሮች ሲከናወኑ የምንመለከተው። በእግር ኳሱ ተጫዋቾች የገና በዓልን ከቤተሰቦቻቸው ጋር ወይ በግማሽ ጊዜያቸውን ሰጥተው ነው የሚያከብሩት፣ ወይ ደግሞ ሙሉ ለሙሉ ከነጨራሹም ጊዜያቸውንም ሰጥተው ላይ ያከብሩ ይችላሉ። ምክንያቱም የፌስቲቭ ፔሪየድ የበዓል ሰሞን ጨዋታዎች እና እንዲሁ ደግሞ የገና ወቅት ጨዋታዎች ስለሚደረጉ ያ እንግዲህ ተጫዋቾች በሙሉ ልባቸው ከቤተሰቦቻቸው ጋር ጊዜ እንዳያሳልፉ አንድ እክል የሚሆንባቸው ነገር መሆኑ ይነሳል። በእንግሊዝ ታሪክም ቦክሲንግ ዴይ በሚል የበዓል ጊዜ ጨዋታዎች ከበፊት ጀምሮ ይደረጋሉና ምናልባት ለተጫዋቾች እጅግ በጣም አድካሚና አሰልቺ እንዲሁ ደግሞ ከቤተሰቦቻቸው ጋር ጊዜ እንዳያሳልፉ የሚከለክላቸው ነገርም ቢሆን ነገር ግን ደግሞ የእግር ኳሱ ቤተሰብ በመላው ዓለም የሚገኘው የእግር ኳስ ቤተሰብ እዛው እንግሊዝ ውስጥም ያሉትም ቢሆኑ የገና የፈረንጆቹን በዓል እያከበሩ እንዲሁ ደግሞ በዛውም የቦክሲንግ ዴይ ጨዋታዎችን ይመለከታሉ ማለት ነው። ያው ቦክሲንግ ዴይ በተለምዶ ከዲሴምበር 26 ጀምሮ ባሉት ጥቂት ቀናት የሚደረጉ ጨዋታዎችን የሚያካትት ነው። ቦክሲንግ ዴይ ብለን ስንል ያው ቦክስ ከሚለው የመነሻ ቃል የመጣ ነው። ይሄ ቦክሲንግ ዴይ ተብሎ የሚጠራው ቀን ማለት ነው። ብዙ ሰራተኞች ተቀጣሪ ሰራተኞች ከአሰሪዎቻቸው በሳጥን የተጠቀለሉ ወይም ደግሞ በቦክስ የተጠቀለሉ ስጦታዎችን ስለሚቀበሉ ሰዎች በቦክስ እየተቀለሉ ለተለያዩ ጓደኞቻቸው ስጦታዎችን ስለሚሰጡ በዛ መነሻነት እንግዲህ ቦክሲንግ ዴይ ወይም ደግሞ በበዓል ጊዜ ስጦታ የመሰጣጠት ቀን በማለት እንግዲህ ያንን ቀን ደግሞ
ያከብሩታል ማለት ነው። ወይም ደግሞ በዓላቸውን በዚህ መንገድ ያከብራሉ። ያ ሁሉም ሀገር የየራሱ የሆነ ባህል አለው እና በፈረንጆቹም እንዲህ አይነት ባህሎች እንዳሉ ይነገራል። ታዲያ በዚህ ቦክሲንግ ዴይ ተብሎ በሚጠራው ቀን ላይ በፌስቲቭ ፔሪድም በበዓል ሰሞኖች በርካታ ጨዋታዎች ይደረጋሉ ማለት ነው። በየ3 ቀኑ በየ2 ቀኑ በርካታ ጨዋታዎች ይደረጋሉ። እንግዲህ ይህ ሰሞን ከዛሬ ጀምሮ ዛሬ ማንቸስተር ዩናይትድ ከኒውካስል ከሚያደርጉት ጨዋታ ጀምሮ ቅዳሜም እሁድም በርካታ ጨዋታዎች ይደረጋሉ። እነዚህ ጨዋታዎች በሻምፒዮንሺፕም እንደዚሁ በእንግሊዝ ሻምፒዮንሺፕም ቀጥለው የሚደረጉ ይሆናሉ ማለት ነው። ስለዚህ በዚህ ሳምንት በርካታ ትልልቅ ጨዋታዎች ይደረጋሉ። ከነዚህ ጨዋታዎች መካከል ደግሞ አንዱ የቼልሲና የአስቶን ቪላ የጨዋታ መርሃ ግብር ነው። እንግዲህ ይህ ጨዋታ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ሊጉ አሁን 18ኛ ሳምንቱ ላይ ደርሷል። አሁን ከዚህ በኋላ በትክክል አቅጣጫዎችን የምንለይበት ጊዜ ይፈጠራል ማለት ነው። የትኛው ክለብ ለቶፕ 4 ይጫወታል፣ የትኛው ክለብ ዋንጫ ለመፎካከር ይጫወታል፣ የትኛው ክለብ ደግሞ ዩሮፓ ሊግ እና ኮንፈረንስ ሊግ ለመግባት ይጫወታል፣ የትኞቹ ክለቦች ደግሞ በትክክል ሪሊጌሽን ዞን ውስጥ ይቆያሉ፣ ላለመውረድ ይጫወታሉ የሚለውን ነገር በትክክል የምንመለከተው በእነዚህ ጥቂት በሚባሉ የቦክሲንግ ዴይ እና የበዓል ሰሞኖች ጨዋታዎች ነው ማለት ነው። ቼልሲ ከአስቶን ቪላ እጅግ በጣም ወሳኝ ጨዋታ ነው። ጨዋታው በጣም በብዙ መንገድ በጉጉት እንዲጠበቅ ያደርገዋል። አንደኛው ጨዋታው በጉጉት እንዲጠበቅ የሚያደርገው ምክንያት ቼልሲ በባለፈው እንግዲህ ነጥብ ጥሎ ነው የመጣው ከኒውካስል ጋር በተደረገው ጨዋታ እና በዛ ነጥብ በጣሉበት ጨዋታ ላይ በሁለተኛው አጋማሽ በተለይ በጣም ምርጥ ፐርፎርማንስ ነበር ያሳዩት። በኒውካስል የመጀመሪያው 45 ላይ ይመሩ ነበረ፣ 2 ጎል ተቆጥሮባቸው ኒክ ቮልተማደ 2 ጎሎችን አስቆጥሮ ከዛ በኋላ ግን በሁለተኛው አጋማሽ አንሰራርተው ካምባክ አሳይተው አሰልጣኝ ኤንዞ ማሬስካም ጥሩ ለውጦችን አድርገው ቼልሲ ሙሉ ለሙሉ ጨዋታውን ተቆጣጥሮ እንደውም አስቶን ቪላ ኒውካስልን ማሸነፍ የሚችልበት ሁሉ አማራጭና እድልም ነበረው። ግን ከጨዋታው 1 ነጥብ ይዞ ወጥቷል። አሁን ቼልሲዎች ከረጅም ጊዜ በኋላ የ1 ሳምንት እረፍት አግኝተዋል እና ይህ እረፍት አሁን ቀጣይ በሚመጡት ቀናት ላይ ብዙም የሚገኝ አይደለም እና ይህንን እረፍት በደንብ ልምድ በማድረግ ተጫዋቾቻቸውን ደግሞ ሪከቨር እንዲያደርጉ እድል በመስጠት በዛ ሂደት ውስጥ ተጫዋቾቻቸውን የማሳረፍ ስራ ሲሰራ ነበር። ምክንያቱም አሁን ቼልሲ ቅዳሜ ዕለት ጨዋታውን ካከናወነ በኋላ እሁድና ሰኞን ደግሞ አርፎ ማክሰኞ ዕለት ከቦርንመዝ ጋር ሲጫወት እንመለከተዋለን። ያ በራሱ እጅግ በጣም ወሳኝ የሚባል የበዓል ሰሞን ወሳኝ የጨዋታ መርሃ ግብር ነው። ከዛ ደግሞ በሳምንቱ መጨረሻ ከእንደገና ቼልሲ ወሳኝ የሆነውን ጨዋታውን ሁለተኛ ደረጃ ላይ ከሚገኘው ከማንቸስተር ሲቲ ጋር የሚያከናውን ይሆናል። የ3 ቀን ወይ የ4 ቀን ረፍት ቢኖር ነው። ከዛ በኋላ ማንቸስተር ሲቲን ይገጥማል። እንደገና ደግሞ ቼልሲ በሳምንቱ አጋማሽ ደግሞ ፉልሃምን በምዕራብ ለንደን ደርቢ የሚገጥም ይሆናል። ስለዚህ እነዚህ ተደራራቢ ጨዋታዎች ያሉበት ክለብ ስለሆነ ይቺ የ1 ሳምንት ረፍት ለቀጣዮቹ ጨዋታዎች በደንብ ሪቻርጅ አድርገው ተጫዋቾች ጉልበታቸውን ሪፍሬሽ አድርገው የጎደላቸውን ነገር አሟልተው የሚቀርቡበት የ1 ሳምንት ረፍት ነበር ማለት ነው። ስለዚህ ያ በጣም ለቼልሲዎች ወሳኝ የሚባል ሳምንት ነበረ። ከኒውካስሉ ጨዋታ በኋላ የነበሩት ቀናት አሰልጣኙ ኤንዞ ማሬስካ እንግዲህ ማረጋገጫ ሰጥተዋል። ኤስቴቫኦ ዊሊያን ያለፉት ጥቂት ቀናት በጉዳት ምክንያት ጨዋታዎች ላይ የተመለከቱን አልነበረም። አሁን ወደ ሜዳ ተመልሷል ብለዋል፣ ይመለሳል ብለዋል አሰልጣኙ። ያ በጣም ጥሩ ዜና ነው። እንዲሁ ደግሞ ኮል ፓልመርም አሁን ቢያንስ በፊትነስ ረገድ ዝግጁ መሆኑን አሰልጣኙ ተናግረዋል። እሳቸው አንድ ሲናገሩ የነበሩት ስለ ኮል ፓልመር በየ3 ቀኑ ጨዋታ ለመጫወት ዝግጁ አይደለም፣ ስለዚህ ተጫዋቹን መጠበቅ አለብን ብለው ሲናገሩ ነበር እና የሆነ ጨዋታ ላይ ያሰልፉትና ከዛ ደግሞ ለተጫዋቹ ቀጣዩ ጨዋታ ላይ ረፍት ሰጥተው መልሰው ደግሞ ቀጣዩ ጨዋታ ላይ ነበረ ወደ ሜዳ እንዲገባ ሲያደርጉ የነበሩት። አሁን ግን ተጫዋቹ ለጨዋታ ሙሉ ለሙሉ 100% ዝግጁ መሆኑን አሰልጣኙ ተናግረዋል። ይሄ በቼልሲ በኩል በጣም ጥሩ ዜና ነው እና ቼልሲ ያሳለፈውን 1 ሳምንት እንዴት ወደ ውጤታማነት ይቀይረዋል የሚለውን ነገር ለማየት ይህ ጨዋታ እጅግ በጣም በጉጉት ይጠበቃል። ሌላኛው ደግሞ የአስቶን ቪላ የማሸነፍ ጉዞ እጅግ በጣም አስገራሚ ሆኖ እየተመለከተን እንገኛለን። እንግዲህ ትላንት የሞርጋን ሮጀርስን ፕሮግራም ስሰራ በተወሰነ መንገድ አንስቼዋለሁ። 10 ተከታታይ ጨዋታዎችን ያሸነፈ ክለብ ነው አስቶን ቪላ። በሁሉም ውድድሮች 10 ተከታታይ ጨዋታ ላይ አስቶን ቪላ አልተሸነፈም፣ አቻ አልወጣም። ሁሉንም ብትመለከቱት ዊን 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 ሆኖ ነው እየቀጠለ የሚገኘው። የማሸነፍ ጉዞ በቪላ በኩል ተጠናክሮ እየቀጠለ ነው የሚገኘው። አስቶን ቪላ በተለምዶ ቶፕ 6 ብለን የምንጠራቸውን ክለቦች ከሊቨርፑል በስተቀር ሁሉንም በጠቅላላ አሸንፏል። ቶተናምን አሸንፏል፣
ማንቸስተር ሲቲን አሸንፏል። ማንቸስተር ዩናይትድን አሸንፏል። አሁን ደግሞ ከቼልሲ ጋር ወሳኝ የሆነውን ጨዋታውን ያከናውናል። ምናልባት አስቶን ቪላ ለቶፕ 4 ይፎካከራል የሚለውን ነገር በደንብ እንድናረጋግጥ የሚያስችለንን ነገር ለማየት ቀጣዮቹ ጨዋታዎች እጅግ በጣም ወሳኝ ናቸው። ይህ እንዲህ እንዳለ ብዙዎች አሁን ስለ ዋንጫ ደፈር ብለው እያወራን አይደለም። አስቶን ቪላ ለዋንጫ ይፎካከራል እንዴ የሚል ነገር እያወራን አይደለም። ግን ብዙዎቻችን በቀይ አስምረን ልንመለከት የሚገባው አንድ ነገር አስቶን ቪላ በዘንድሮ የዋንጫ ፉክክር ላይ አለበት፣ ፈለግንም አልፈለግንም አለበት። አሁን የሆነ ሳምንት ላይ ሊወርድ ይችላል፣ ከደረጃው ዝቅ ሊል ይችላል። እሱን አላውቅም። እንግዲህ ጊዜው ሲደርስ የምናየው ነገር ነው የሚሆነው። ግን አሁን ባለበት ሁኔታ ከመሪው አርሰናል በ3 ነጥቦች ብቻ ነው ዝቅ ብሎ የሚገኘው ይሄ ቡድን። አስቡት፣ አሁን ከቼልሲ ጋር የሚደረገው ጨዋታ ላይ 3 ነጥብ ይዞ ከወጣ ቀጣይ የሊጉን መሪ አርሰናልን ነው ራሱን የሚያገኘው። 3 ነጥብ ብቻ ነው በመካከላቸው ያለው የነጥብ ልዩነት ብያቸዋለሁ። ከእንደገና ከአርሰናልም ጋር ሲጫወት ልክ ከሳምንታት በፊት እንዳደረገው በዚህ ጨዋታ ላይም 3 ነጥብ ይዞ ከወጣ ከአርሰናል ጋር በነጥብ እኩል ሆነ ማለት ነው እና የሆነ ሚራክል አይፈጠርም ብለን እርግጠኛውን መናገር አንችልም። ሁለተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ የ1 ነጥብ ልዩነት ብቻ ነው ያለው። የሆነ ጨዋታ ላይ ሲቲ ነጥብ የሚጥል ከሆነና ቪላ በዚሁ ማሸነፍ የሚቀጥል ከሆነ ሁለተኛ ደረጃንም ሊረከብ የሚችልበት እድል አለ እና ቪላዎች በዚህ ሰዓት ስለ ዋንጫ እያሰቡ ይሆን ወይስ አይደለም? እሱን እርግጠኛውንም መናገር አንችልም። ግን አንድ እንደዚህ አይነት ቡድኖች በጣም ብዙ ጊዜ እንደዚህ አይነት ነገሮች አይፈጠሩም ሊጉ ላይ። ከስንት አንድ ሚራክል የሆኑ ነገሮችን እናያለን። በጣም ከስንት አንድ ማለት ነው። አሁን የሌስተር ሲቲን የምናስታውሰው በዚህ ነው። ሌስተር ሲቲ በ2016-17 የእንግሊዝ ፕሪሚየር ሊግ ዋንጫውን ሲያነሳ ማንም አልጠበቀውም ነበር እና እንደውም ክላውዲዮ ራይኔሪ ስለ ጨዋታዎች ማሸነፍ ሂደታቸው ሲጠየቁ አይ እኛ እኮ ላለመውረድ 40 ነጥብ ነው የሚያስፈልገን፣ 40 ነጥብ ሴኪዩር ለማድረግ ነው እየተጫወትን ያለ ነው ብለው ነበር አሴታቸው ሊሰጡ የነበሩት። በዛ ሂደት ውስጥ ግን ያው በእርግጥ ያን ዓመት አብዛኞቹ ክለቦች ተዳክመው ነበር ማለት ይቻላል። ዩናይትድ ተዳክሞ ነበር፣ ሲቲ ተዳክሞ ነበር፣ ሊቨርፑል ተዳክሞ ነበር፣ ራሱ ቼልሲ ራሱ በጣም ተዳክሞ ነበር። አንድ ሌስተርን ሊፎካከር ይችል የነበረው ቡድን አርሰናል ነው በዛ ሲዝን። እሱንም አርሰናል ከሆነ ጊዜ በኋላ በተለይ ከቦክሲንግ ዴይ ምናምን በኋላ ኮላፕስ ሲያደርግ በጊዜ ሂደት ውስጥ እየቀነሰ ሲመጣ አይተናል እና ያንን የሌስተር ሲቲ ዋንጫ ማንሳት ስንመለከት የሌስተር ጥንካሬ እንዳለ ሆኖ የሌሎችም ፐርፎርማንስ መውረድ፣ የሌሎችም ፐርፎርማንስ ዝቅተኛ መሆን አንደኛው ምክንያት መሆን የሚችል ጉዳይ ነው። ግን ከ5000 አንድ ሰው ነው ሌስተር ሲቲ ያን ሲዝን ዋንጫ ያነሳል ብሎ እንኳን ሲገምት የነበረው እና አሁንም አስቶን ቪላ ዋንጫ ያነሳል የሚል ግምት ለመገመት በጣም ሩቅ ነው። በጣም ሩቅ ነው። ይህንን ማንሳት በጣም አስፈላጊ ነገር ይሆናል። ቪላ አሁን በዚህ ሰዓት ዋንጫ ያነሳል ወይ ብለን ብንል በጣም ብዙ ተፎካካሪ ክለቦች አሉ። አርሰናል ለዋንጫ ነው የሚጫወተው፣ ሲቲ ለዋንጫ ነው የሚጫወተው። ኢቭን ቼልሲ እንኳን ከአስቶን ቪላ በጣም የቀረበ እድል አለው። እውነት ለመናገር በጣም የቀረበ እድል አለው። ምክንያቱም እዚህ ቦታ ላይ በጣም ልምድ ይጠይቃል። ልምድ አስፈላጊ ነገር ነው። የተጫዋቾች ሜንታሊቲ ዝግጁ መሆን አለበት። እነዛ ነገሮች እናያለን። እኔ ፕላስ አስቶን ቪላ የቀጣዮቹ ጨዋታዎች በጣም የሚከብዱት ይመስለኛል። አሁን ከነገ ጀምሮ የሚደረጉ ጨዋታዎች እንግዲህ አስቶን ቪላ በነገው ዕለት ቼልሲን ይገጥማል። ከዛ ቼልሲን ከገጠመ በኋላ በቀጣዩ ሳምንት ደግሞ ማክሰኞ ዕለት ከሊጉ መሪ አርሰናል ጋር የሚጫወተው። እነዚህ ሁለት ጨዋታዎች ብቻ ለኡናይ ኤምሬው አስቶን ቪላ በጣም ሪል ቴስት የሚባሉ ወይም ከባድ የሚባሉ ፈተናዎች ናቸው እነዚህ ሁለት ጨዋታዎች። ሁለቱንም ደግሞ ወደ ለንደን ተጉዞ ከሜዳ ውጪ የሚያደርጋቸው ጨዋታዎች ስለሆኑ ጨዋታዎቹ እጅግ በጣም ለቪላ ከባድ እንዲሆኑ ያደርግበታል ማለት ነው። ከዛ ግን ሁለቱን ክለቦች ከገጠመ በኋላ በዚያ ያበቃም። ኖቲንግሃምን፣ ክሪስታል ፓላስን፣ ቶተንሃምን፣ ኤቨርተንን፣ ኒውካስልን፣ ብሬንትፎርድን፣ በርንመዝን፣ ብራይተንን ነው የሚገጥመው እስከ የካቲት 11 ድረስ ባሉ ክለቦች። በዚህ መሀል አንድም ቀላል ክለብ አይገጥምም። ከዛ በኋላ ነው በተከታታይ ከወልቭስ እና ከሊድስ ዩናይትድ ጋር ጨዋታውን የሚያከናውኑ። ስለዚህ ቪላ እነዚህን ጨዋታዎች ሙሉ ለሙሉ እያሸነፈ ይቀጥላል ብዬ እኔ አላምንም። የሆኑ ጨዋታዎች ላይ ነጥብ መጣል ሊኖር ይችላል፣ መድከም መዛል ሊኖር ይችላል፣ መሸነፍም ሊኖር ይችላል። ለዛ ነው ቪላ ታይትል ኮንቴንደር ነው ብለን አፋችንን ሞልተን እንደው በድፍረት የማናወራው። ለዛ ነው። ግን አሁን ባለበት ሁኔታ ቢያንስ ከመሪው አርሰናል በ3 ነጥብ ልዩነት ርቆ ስለተቀመጠ
ፉክክር ውስጥ አለበት የሚለውን ነገር ብቻ ካነሳን በቂ ነው። ሌላውን ነገር ቀጣዮቹ ጨዋታዎች ላይ እንመለከተዋለን። እስቲ ቪላ ቀጣዮቹን ጨዋታዎች ያሸንፍና ወደ ደረጃው ከፍ ይበል፣ ሁለተኛ ደረጃን ከፍ ይበልበትና ኢቭን ከቻለ መሪ ይሁንና የዛን ሰዓት ላይ ስለ ቪላ ሚራክል የሆነው ሲዝን ምናነሳቸው ሀሳቦች ምናነሳቸው ነጥቦች ሊኖሩ ይችላሉ። አሁን ባለው ግን ከመሪዎቹ በጣም በጥቂት ነጥብ ልዩነት ነው የተቀመጠው የሚለውን ነገር ካነሳን አንዱ በቂ ነገር ሊሆን ይችላል። ዞሮ ግን ቪላ እንግዲህ በታሪኩ 11 ተከታታይ ጨዋታዎችን ያሸነፈው በ1914 ነው ለመጨረሻ ጊዜ። አሁን ነገ ቼልሲን የሚያሸንፍ ከሆነ 11 ጨዋታዎችን በተከታታይ ያሸንፍና የ111 ዓመታቱን ታሪክ መልሶ የሚደግመው ይሆናል ማለት ነው። ለዛ ጨዋታው እጅግ በጣም ከባድ የጨዋታ መርሃ ግብር ይሆናል። እነዚህ ነገሮች ማንሳት በጣም አስፈላጊ ነው። ሁለቱ ክለቦች እንግዲህ ቪላ 36 ቼልሲ 29 ነጥቦችን ይዘው ነው ሶስተኛና አራተኛ ደረጃ ላይ የተቀመጡት። በጣም ከባድ ነው እውነት ለመናገር። አሁን ቼልሲ እኔ ባለፈው ሳምንትም ቼልሲ ለዋንጫ ተፎካካሪ እንዲሆን ኒውካስልን ማሸነፍ አለበት እያልኩ ፕሮግራም ሰርቼ ነበረ። ግን የቼልሲ ደጋፊዎችም በዚህ ሀሳብ አልተስማሙም። ተስፍሽ ቼልሲ በዚህ ሰዓት ለዋንጫ ይፎካከራል ከማለት ይልቅ ለቶፕ ፎር ይፎካከራል ማለት ይቀላል። በቃ ምክንያቱም ምርቋል እያሉ ነበር እና አሁን አስቡት ገና ካሁኑ የ10 ነጥብ ልዩነት ተፈጥሯል ከአርሰናል ጋር። የ10 ነጥብ ልዩነት አለ በመካከላቸው እና በጣም ብዙ ነው። 10 ነጥብ ደግሞ አርሰናል 39 ቼልሲ 29 ናቸው እና በጣም ርቆ ነው አሁን ያለውና ቼልሲ ሶስተኛ ደረጃ ላይ ከሚገኘው ከአስቶን ቪላ ጋር ራሱ ያለው የነጥብ ልዩነት በቀላሉ የምታዩት ወይም ደግሞ ቀላል ነው ብላችሁ የምታቅሱት አይደለም። የ7 ነጥብ ልዩነት በመካከላቸው አለ። ኦልሞስት የሁለት ጨዋታ ልዩነት እንደማለት ነው እና ልክ ነው። አሁን በምናየው አዝማሚያ ቼልሲ ለዋንጫ ከመፎካከር ይልቅ ለእንግሊዝ ፕሪሚየር ሊግ ዋንጫ ከአርሰናልና ከማንቸስተር ሲቲ ጋር ከመፎካከር ይልቅ ሞር ቶፕ ፎር ላይ ከነ ሊቨርፑል ከነ ዩናይትድ ከነ አስቶን ቪላ ጋር የመፎካከሩ ሂደት ነው በጣም እየጨመረ እየመጣ እየተመለከትን የምንገኝ። ይህን ነገር ማንሳት እጅግ በጣም አስፈላጊ ነው የሚሆነው። ከዛ ውጭ የአስቶን ቪላን ስናነሳ ነበረ ቀደም ሲል። እንግዲህ የአስቶን ቪላ ከማካቢ ቴልአቪቭ የጀመረው ድል ቦርንመዝን፣ ሊድስን፣ ያንግ ቦይስን፣ ወልቭስ፣ ብራይተን፣ አርሰናል፣ ባዘል፣ ዌስትሃም እና ማንቸስተር ዩናይትድን በተከታታይ ያሸነፈ እግር ኳስ ክለብ ሆኖ 10 ተከታታይ ጨዋታዎች ላይ ሪከርድ ያስመዘገበ ክለብ ሆኗል። ይህን ነገር ነው የምናነሳው። ቪላ ሌላው ለለንደን ክለቦች እጅግ በጣም ፈታኝ የሆነ የማሸነፍ ታሪክ ያለው ክለብ ነው። ምክንያቱም ከሜዳው ውጪ ካደረጋቸው 21 ጨዋታዎች በተለይም ደግሞ ወሳኝ ከሚባሉ ጨዋታዎች ከሜዳው ውጪ ካደረጋቸው 21 የፕሪሚየር ሊግ ጨዋታዎች 12ቱን ያሸነፈ ክለብ ነው። በተለይ ደግሞ ከለንደን ክለቦች ጋር በሚያከናውናቸው ጨዋታዎች እንደውም በዚህ ውስጥ የተሸነፈው 5ቱን ብቻ ነው አስቶን ቪላ ኤምሬም የተሸነፉት ማለት ነው። ስለዚህ ይሄም ጨዋታ ለቼልሲ እጅግ በጣም አስቸጋሪ ሊሆን እንደሚችል በርካቶች የሚያነሱት አንድም በዚህ ምክንያት ነው። አንዳንድ አሰልጣኞች አሉ በተለይ ቶፕ ክለቦችን በሚገጥሙ ጊዜ ምርጥ የሆነ ፐርፎርማንሳቸውን ወይ ቤስታቸውን ለማሳየት ሜዳ ላይ የሚችሉትን ነገር ሁሉ ሲያደርጉ እንመለከታለን። አሁን ቪላ ዩናይትድን ሲገጥም አይታችኋል እንዴት ሲጫወት እንደነበር። አርሰናልን ሲገጥም እንዴት ሲጫወት እንደነበር አይታችኋል። ከሲቲ ጋር ሲጫወት የነበረውን ፐርፎርማንስ ተመልክታችኋል። በጣም የሚያስገርም መከላከላቸው በጣም ጥብቅ ነው። ሲያስፈልግ ደግሞ በጣም ብሬቭ ሆነው አጥቅተው ይጫወታሉ። በተለይ የኡናይ ኤምሬ አስቶን ቪላ ደግሞ ለተጋጣሚዎች እጅግ በጣም ከባድ ነው። የመጀመሪያው አጋማሽ ላይ የሆነ ስፔስ ይሰጣል እንድታጠቃ፣ ኳሱን እንድትቆጣጠር እድል ይሰጣል። በቃ እያሯሯጠ ያደክምሃል፣ በቃ ጉልበትህን ያስጨርሳል። ልክ መጨረሻ ላይ ያን ነገር ካደረገ በኋላ ሁለተኛው አጋማሽ ላይ ቪላ ማስኩን አውልቆ ይመጣል ማለት ነው። ልክ ከሲቲ ጋር እንዳደረገው ወይ ከአርሰናል ጋር እንዳደረገው። የአርሰናሉ ጨዋታ ላይ አሁን ቪላ በጣም ተጽዕኖ እየተፈጠረበት ነበር። እንደው በጎል ሁሉ አቻም ሆኖ ነበረ። ሰከንድ አፍ ላይ ግን ጎል ከተቆጠረበት በኋላ ማናቀውን ቪላ ነው ደግሞ የተመለከት ነው በማጥቃቱ ረገድ። በቶተናምም ሲመራ ነበረ። ጭራሽ ሌላም ጎል ተቆጥሮበት ኦፍሳይድ ሆኖ ተሽሮለት ነው እንጂ ቪላ በዛ ጨዋታ ላይ እድለኛ አይደለም ሲባል ነበር። ግን ከኋላ ተነስተው በዛ ጨዋታ ላይ አሸንፈው ወጥተዋል። እና በተለይ እንዲህ አይነት ተለቅ ያሉ እንደ ቼልሲ እንደ አርሰናል እንደ ቶተናም አይነት ቡድኖችን ሲገጥሙ በጣም ከፍተኛ ተፎካካሪ ሆኖ የሚቀርቡበት ነገር አለና ይህንን ነገር ነው እንግዲህ ማንሳት እጅግ በጣም አስፈላጊ የሚሆነው። ለቼልሲ ቀደም ሲል እንዳነሳሁት
በነገው ዕለት በሚደረገው ወሳኝ የሆነ የጨዋታ መርሃ ግብር ላይ ምን አይነት አሰላለፍ ሊጠቀሙ ይችላሉ? አሁን የቼልሲን ጨዋታዎች ብዙ ጊዜ በሁለት እየከፈልን ወይ በሁለት እየነጠልን ነው መመልከት የሚኖርብን። የመጀመሪያው አጋማሽ ምን ይመስላል፣ ሁለተኛው አጋማሽ ደግሞ ምን ይመስላል የሚለውን ነገር እናያለን። የቼልሲ 90 ደቂቃዎች አንዳንድ ጊዜ ተመሳሳይ አይሆኑ። የሆነ ጨዋታ ላይ ቼልሲ ፈርስት ሃፍ ጥሩ የሆነና ሰከንድ ሃፍ ላይ ደግሞ ደከም ሲል እናያለን። አንዳንዶቹ ጨዋታዎች ላይ ደግሞ ልክ እንደ ኒውካስሉ ጌም ፈርስት ሃፍ ላይ ደከም ይልና ሰከንድ ሃፍ ላይ ደግሞ መልሶ እንደገና ወደ ውጤታማነት ሲመጣ ደግሞ የምናይባቸው ሁኔታዎች ሊፈጠሩ ይችላሉ። አሁን ቼልሲ እንዴት አድርጎ ነው ይህንን ነገር ማኔጅ የሚያደርገው የሚለው ነው ትልቁ ጥያቄ። ቼልሲ አንድ በዚህ ጨዋታ ላይ የሚገጥመው ትልቁ ፈተና መከላከልና ማጥቃቱን እንዴት ባላንስ አድርጎ ይቀጥላል የሚለው ነገር ነው። አስቶን ቪላ በየትኛውም ጨዋታ ላይ በተለይ ለመከላከል እቅድ አድርገው በገቡበት ሰዓት ላይ ሁሉም ተጫዋቾች በመከላከሉ ረገድ ጠንካራ ሆነው መከላከሉን ሲያግዙ፣ በመከላከሉ ረገድ ጎሎች እንዳይቆጠርባቸው መጀመሪያ የራሳቸውን በር ዘግተው በመጫወት ብዙ ጥረቶችን ሲያደርጉ እናያለን። ቪክተር ሊንድሎፍ እና እንዲሁ ደግሞ ኤዝሪ ኮንሳ ከሰሞኑ በአስተን ቪላ ጨዋታዎች ላይ ተጣምሮ ሲጫወቱ እየተመለከትናቸው የሚገኙ ተጫዋቾች ናቸው። እንዲሁ ደግሞ የራሱ የቼልሲ ንብረት የነበረው ኢያን ማትሰን አሁን በአስቶን ቪላ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። እሱና ማቲ ካሽ ደግሞ በመስመሮች በኩል ይጫወቱ ይገኛሉ። እዚህ ጨዋታ ላይም የመሃል ሜዳው ባትል እጅግ በጣም በጉጉት ይጠበቃል። በአስቶን ቪላ በኩል አማዱ ኦናና እንዲሁ ደግሞ ሌላኛው የ26 ዓመቱ ቡባካር ካማራ እና በጣም ዘንድሮ ጥሩ ጊዜን እያሳለፈ የሚገኘው የ28 ዓመቱ ዮሪ ቲሊማንስ፣ እነዚህ ሶስት ተጫዋቾች ያላቸው ጥምረት እጅግ በጣም የተለየ ነው እና አሁን ከነዚህ ተጫዋቾች የመሃል ሜዳ ጥምረት ጋር የቼልሲ የመሃል ሜዳ ጥምረት ደግሞ ምን ሊመስል ይችላል? የነ ሞይሴስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ሬሲ ጀምስን በኢንቨርትድ ሚድፊልደር ወይም የኢንቨርትድ የአማካይ መስመር ቦታን ይዞ የሚጫወት ከሆነ የእነዚህ ተጫዋቾች የመሃል ሜዳ ባትል ጨዋታውን በጣም እንዲጠበቅ ያደርገዋል። የቼልሲ መስመር ተከላካዮች ደግሞ የመስመር ማጥቃቶችን በደንብ ብሎክ ማድረግ ይጠበቅባቸዋል። በተለይ ጆን ማጊን እና ሞርጋን ሮጀርስ ሁለቱ እጅግ በጣም አደገኛ የሚባሉ የመስመር አጥቂዎች ናቸው። ሞርጋን ሮጀርስ እንግዲህ በዘንድሮ ውድድር ዓመት ከየትኛውም እንግሊዛዊ ተጫዋች በላይ በርካታ የጎል ኢንቮልቭመንቶች ያሉት ተጫዋች እና ባለፉትም ጨዋታዎች እንዳያችሁት ዩናይትድ ላይም ሁለት በጣም አስገራሚ ጎሎችን ሲያስቆጠረ ተመልክተናል። በተለይ የግራው መስመር ለዚህ ልጅ በጣም የተመቸ ቦታ ነው። በቃ በግራው መስመር ላይ እንደ ልቡ የሚጫወት እንደ ልቡ ደግሞ እየሰበረው ወደ ፍጹም ቅጣት ምት ግብ ክልል የሚገባ ለኦሌ ዋትኪንስ ተሻጋሪ ኳሶችን የሚያቀብል ራሱም ደግሞ እነዛን ኳሶች ለመጠቀም ጥረት የሚያደርግ ተጫዋች ነው። ስለዚህ በዚህ ቦታ ላይ እንግዲህ እንደ ማሎ ጉስቶ አይነት ያሉ ተጫዋቾች በጣም ጥንቃቄ ማድረግና ይህንን ቦታ በደንብ ኮንትሮል ማድረግ ይጠበቅባቸዋል። አለበለዚያ ይሄ ተጫዋች ከምንም የጎል ዕድሎችን ፈጥሮ ሊያስቆጥርም ይችላል እና ይሄ የቼልሲ ተከላካይ መስመር ተጫዋቾች ትልቁ የቤት ስራና ፈተና ነው የሚሆነው። በቼልሲ ማጥቃት በኩል የኮል ፓልመር እንዲሁ ደግሞ የኤስቴቫው በደንብ ፊት ሆኖ መቅረብ ለቼልሲዎች የጎል ማስቆጠር በጣም ጠቃሚና አስፈላጊው ነገር ይሆናል። በተለይ እንደ አስቶን ቪላ እንደዚህ በጣም ጥቅጥቅ ብሎ የሚጫወት እና ደግሞ በጣም አስፈላጊ ሲሆን ወደፊት እየወጣ የሚያጠቃ ቡድን ሲገጥም እንደ ኤስቴቫኦ አይነት ተጫዋቾች የራሳቸውን ክህሎት በመጠቀም እኔ ባለፈውም ሳምንት ስናገር ነበረ የቼልሲና የኒውካስልን ጨዋታ በተመለከተ በሰራው ትንታኔ ላይ በጣም አስፈላጊ ነው የኤስቴቫኦ መኖር እያልኩ ስናገር ነበር። ለምንድን ነው የኤስቴቫኦ መኖር የሚያስፈልገው? አንዳንድ መሀል ሜዳ ላይ ጥቅጥቅ ብሎ የማይሰበሩ ብሎኮች ሊኖሩ ይችላሉ። እነዛን ብሎኮች ለመስበር የእንዲህ አይነት ተጫዋቾች ሚና እጅግ በጣም አስፈላጊ ነው እና በተለይ ከኮል ፓልመር ጋር ሁለቱን አንድ ላይ ቢያሰልፏቸው አሰልጣኝ ኤንዞ ማሬስካ ምናልባት ለዚህ በጣም ጥቅጥቅ ብሎ ወደ ሜዳ ለሚገባውና ለሚቀርበው ቡድን ፍቱን መድኃኒት ወይም ደግሞ መፍትሄ መሆን ይችላል ብዬ አስባለሁ እና ይሄ እጅግ በጣም ወሳኝና አስፈላጊ የአሰላለፍ ምርጫዎችን በአሰልጣኝ ኤንዞ ማሬስካ በኩል የምንመለከት ይሆናል። ከጎል አጨራረስ ጋር እንግዲህ ዡዋው ፔድሮን ተመልክተናል። በባለፈው ቆንጆ ጎል አስቆጥሯል። እዚህም ጨዋታ ላይ ጎል እንዲያስቆጥር የሚጠበቅበት ተጫዋች ነው። ማርኮ ኩሬያ ደግሞ ከጆን ማጊን ጋር የሚኖራቸው የአንድ ለአንድ ባትል የ1v1 ባትል ጨዋታው ላይ እጅግ በጣም በጉጉት የሚጠበቀው ሌላኛው የጨዋታው ትዕይንት ወይም ደግሞ አካል ይሆናል ማለት ነው። ስለዚህ እነዚህን ነገሮች በዚህ ጨዋታ ላይ በደንብ በተግባር እንመለከታቸዋለን። ሬሲ ጀምስ ቁልፍ የሆነ ሚና ይወጣል ብዬ አስባለሁ በዚህ
ጨዋታ ላይ ግን ደግሞ ስጋትም አለኝ። በባለፈው ጨዋታ ላይ አሁን አሰልጣኙ በቃ በጣም ያንዳንዱ የነበረው የሜዳ ላይ እንቅስቃሴ አልጣማቸውም ነበር ፈርስት ሃፍ ላይ እና ጉስቶን ቀይሮ አስወጥተው ኤንዞ ፈርናንዴዝን ነው ያስገቡት እና ኤንዞ ከገባ በኋላ ቼልሲ የነበረው ለውጥ በደንብ ተመልክተናል እና እዚህ ጨዋታ ላይም ከተጫዋቾች አመራረጥ አንጻር በጣም ሊጠነቀቁ ይገባል። እንግዲህ አሰልጣኙ ባዩዋቸው ቢጫ ካርዶች ምክንያት የአንድ ጨዋታ ቅጣት ተጥሎባቸዋል። ስለዚህ ቅዳሜ በሚደረገው ጨዋታ ላይ ቡድናቸውን በአሰልጣኝነት አይመሩም የሚሉ ዘገባዎች እየወጡ ይገኛሉ። ይሄ በራሱ እጅግ በጣም ለቼልሲዎች እንደ አንድ ጉዳት ወይም ደግሞ እንደ አንድ ክፍተት የሚታይ ነገር ሆኖ ሊቀርብ ይችላል እና እነዚህ ነገሮች ነው እንግዲህ የምናስታውሰው። የኮል ፓልመር መኖር ቀደም ሲል እንዳነሳሁት እጅግ በጣም ለቼልሲ አስፈላጊ ነው። በተለይ እሱ ሜዳ ላይ በሚኖርበት ጊዜ ልክ ከኤቨርተን ጋር በተደረገው ጨዋታ ላይ ጎል እንዳስቆጠረው ሁሉ ያም በጣም ወሳኝና አስፈላጊ ይሆናል እና በተለይ ደግሞ በፈጠራ ረገድ በጣም ብዙ አማራጮችን ለሚፈልገው በፈጠራ ረገድ ውጤታማ ጨዋታዎችን ለሚፈልገው ቡድን ለቼልሲም እጅግ በጣም ወሳኝና አስፈላጊ ይሆናል የነዚህ ተጫዋቾች መኖር። ቅድም እንዳልኳችሁ የመስመር ማጥቃቱ ላይ ቪላዎች በጣም ጠንካራ ስለሆኑ አስፈላጊ ሲሆን የቀኙን መስመር ይጠቀሙበታል፣ አስፈላጊ ሲሆን ደግሞ የግራውን መስመር ይጠቀሙበታል። በተለይ የግራው መስመር ጎል ለማስቆጠር በጣም ትልቁ አማራጫቸውና ትልቁ መሳሪያቸው ነው። ለዚህ ደግሞ ሞርጋን ሮጀርስን በደንብ እናነሳለን እና እንግዲህ ሞርጋን ሮጀርስ ደግሞ አሁን በሚያከናውናቸው ጨዋታዎች ላይ እጅግ በጣም ተጽዕኖ ፈጣሪ የሆነውን እንቅስቃሴ እያሳየ ነው የሚገኘው ሜዳ ላይ። ይህንን ተጫዋች ማስቆም አሁን ለቡድኖች እጅግ በጣም ከባድ ሆኗል። እንግዲህ ተጫዋቹ እስካሁን ድረስ ባረጋቸው ጨዋታዎች ላይ በተለይም ከጎል ማስቆጠር ሂደት ጋር ስሙን በጣም በጥሩ መንገድ እያጻፈ የሚገኝ ተጫዋች ነው። በቃ ተከታታይ የሚባሉ ጨዋታዎች ላይ ጎል ለማስቆጠር አይሰንፍም። ወሳኝ የሆኑ ጨዋታዎች ላይ ጎሎችን ሲያስቆጥር እንመለከታለን። በባለፈው ዩናይትድ ላይ 2 ጎሎችን አስቆጥሯል። እንዲሁ ደግሞ ከዛም በፊት በተደረገው ጨዋታ ላይ እንደዚሁ ዌስትሃም ዩናይትድ ላይ 2 ጎሎችን አስቆጥሯል። እንግዲህ በሁለት ጨዋታ 4 ጎሎችን ያስቆጠረ ተጫዋች ነው። አሁን በእነዚህ 2 ተከታታይ ጨዋታዎች ላይ 2 ጎሎችን ያስቆጠረ ተጫዋች ነው። ነገ በሚደረገው ጨዋታ ላይ ደግሞ ለሶስተኛ ጊዜ 2 ጎል የሚያስቆጥር ከሆነ እንግዲህ ከሌሎች ተጫዋቾች ጋር አብሮ በአስቶን ቪላ ታሪክ ስሙን የሚያስመዘግብ ይሆናል። ከዚህ ቀደም ዲያን ሳውንደርስ በ1992 በ3 ተከታታይ ጨዋታዎች ላይ 2 እና ከዛ በላይ ጎሎችን ያስቆጠሩ ተጫዋቾች ናቸው። ዳዮን ደብሊን ደግሞ በ1998 ይህንን ሪከርድ የራሱ ማድረግ የቻለ ተጫዋች ነውና እንግዲህ በአስቶን ቪላ ታሪክ 3ኛው ተጫዋች ለመሆን እንግዲህ ወሳኝ የሆነ ጎል ነገ ማስቆጠር ይጠበቅበታል። 2 ጎል የሚያስቆጠር ከሆነ ከነዚህ ተጫዋቾች በመቀጠል 3ኛው ባለ ታሪክ ተጫዋች ይሆናል ማለት ነው እና ደግሞ በ17 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ብዙ የጎል ኢንቮልቭመንቶች ወይም ደግሞ ብዙ የጎል አስተዋጽኦች ላይ በመሳተፍ ቀዳሚው እንግሊዛዊ ተጫዋች ነው። የትኛውም እንግሊዛዊ ተጫዋች የእሱን ያክል ቁጥር ያስመዘገበ የለም። በዘንድሮ ውድድር ዓመት 7 ጎሎችን አስቆጥሯል። 3 ግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል በ1518 ደቂቃዎች ላይ ተሰልፎ በመጫወት። ስለዚህ ይሄ ጨዋታ ቼልሲዎች በደንብ ይህንን ተጫዋች ሊከታተሉትና ፋታ ሊነሱት የሚገባ ተጫዋች እንደሚሆን ነው ከጨዋታው ፊት ማንሳት የሚያስፈልገው። እንግዲህ አሰልጣኝ ኡናይ ኤምሬ ወሳኝ ተጫዋቾቻቸውን አያገኙም። በዚህ ጨዋታ ላይ ሮስ ባርክሌይ የለም። እንዲሁ ደግሞ ኢቫን ጊዩሰን በአፍሪካ ዋንጫው ላይ በሴባስቲያን ሃሌ ጉዳት ምክንያት የአፍሪካ ዋንጫውን ስብስብ ተቀላቅሏል። ታይሮ ሚንግስም የለም። ምናልባት ፓው ቶሬዝም አጠራጣሪ ነው። ምናልባት ግን ወደ ሜዳ የሚገባ ከሆነ ሌንድሎፍን ተክቶ ወደ ሜዳ ሊገባ ይችላል ማለት ነው እና ይህን ነገር ነው እንግዲህ የምንመለከተው። በዚህ ጨዋታ ላይ ለቼልሲ 42.7 በመቶ የማሸነፍ ግምት ተሰጥቶታል ተብሏል። በኦፕታ ሱፐር ኮምፒውተር አማካኝነት ቼልሲ ነው እንግዲህ ከፍተኛውን የማሸነፍ ግምት የወሰደው። ሌላኛው አስቶን ቪላ 30.6 በመቶ ይህንን ጨዋታ የማሸነፍ ግምት ተሰጥቶታል። እንግዲህ ሁለቱ ክለቦች ባለፈው ዓመት በሚጫወቱበት ጊዜ እጅግ በጣም አስገራሚ ፉክክራቸውን ነው ሜዳ ላይ ስንመለከት የነበረው። በጣም የምናስታውሰው ጨዋታም ነበር። ከብዙዎቻችን አይምሮ የማይጠፉ 2 ጨዋታዎች በሁለቱ ቡድኖች በኩል ተደርገው እንደነበረ እናስታውሳለን። በተለይ ደግሞ ሁለተኛው ዙር ላይ የተደረገው ጨዋታ በቼልሲ የ3-0 አሸናፊነት ነበረ የተጠናቀቀው። እዛ ጨዋታ ላይ በመጀመሪያው ዙር ማለት ነው ዲሴምበር ወር ላይ ሁለቱ ክለቦች ሲገናኙ ቼልሲ 3-0 ጨዋታውን አሸንፎ ነበር። እንግዲህ ኮል ፓልመር በጣም አስደናቂ ብቃቱን ያሳየበት፣ ኤንዞ ፈርናንዴዝ እና ኒኮላስ ጃክሰን እንደዚሁ ጎሎችን ያስቆጠሩበት ጨዋታም እንደነበረ እናስታውሳለን። ነገር ግን ቪላ ፓርክ ላይ ደግሞ
አስቶን ቪላ 2-1 በሆነ ውጤት ያሸነፈው ጨዋታ ነበረ። በውሰቱ ላይ የመጣው ማርኮ አሴንሲዮ ሁለቱንም ጎሎች ቼልሲ ላይ አስቆጥሮ ነበርና የቼልሲ ደጋፊዎች በጣም የተበሳጩበት ጨዋታ እንደነበረ በጣም ብዙዎቹ ያስታውሱታልና ቼልሲ 1-0 ሲመራ ቆይቶ ነው ያንን ጨዋታ 2 ጎሎች የተቆጠሩበት እና እንግዲህ በዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል የሚለውን አብረን የምናየው ጉዳይ ይሆናል። ግምታዊ አሰላለፋቸውን ስንመለከት በቼልሲ በኩል ሮበርት ሳንቼዝ፣ ማሎ ጉስቶ፣ ዌስሊ ፎፋና፣ ቴርቮ ቻሎባ፣ ኩኩሬያ፣ ሬሲ ጄምስ፣ ሞይሰስ ካይሴዶ፣ ፔድሮ ኔቶ፣ ኮል ፓልመር፣ አሌሃንድሮ ጋርናቾ እና ዣኦ ፔድሮ በቋሚነት ይጀምራሉ ተብሎ ይጠበቃል። እንግዲህ እንደባለፈው ጥምረት ከሆነ ጄምስ እና ካይሴዶ አንድ ላይ በጋራ ሲጣመሩ ልንመለከት እንችላለን። በቪላ በኩል ኤሚሊያኖ ማርቲኔዝ፣ ማቲካሽ፣ ቬክተር ሌንድሎፍ፣ ኤዝሪ ኮንሳ፣ ኢያን ማትሰን፣ አማዱ ኦናና፣ ቡባካር ካማራ፣ ጆን ማጊን፣ ዮሪ ቲሊማንስ፣ ሞርጋን ሮጀርስ እና ኦሊ ዋትኪንስ በቋሚ 11 ላይ ይሰለፋሉ ወይም ይጀምራሉ ተብሎ የሚጠበቁ ተጫዋቾች ናቸው። እንግዲህ የሁለቱ ቡድኖች ፕሪዲክቲቭ ላይንአፕ ይህንን ይመስላል። ቅድም እንዳልኩት መሀል ሜዳውን በደንብ ኮንትሮል የሚያደርግ ቡድን፣ ከዛ ደግሞ የሚያገኛቸውን እድሎች በተለይ ከአስቶን ቪላ ጋር ስትጫወት ብዙ እድል አታገኝም እና ቼልሲ የሚያገኛቸውን ወሳኝ የሆኑ እድሎች ክሊኒካል ሆኖ ሻርፕ ሆኖ እነዛን እድሎች የሚጠቀም ከሆነ ጨዋታውን አሸንፎ ሊወጣ ይችላል። ይሄ ለአስቶን ቪላም የሚሰራ ነገር ነው። ሁለቱም ክለቦች የሚያገኟቸውን እድሎች በአግባቡ ከተጠቀሙና የመሀል ሜዳውን ባትል የሚያሸንፉ ከሆነ ይህንን ጨዋታ በበላይነት በአሸናፊነት የሚያጠናቅቁበት እድል ይኖራቸዋል። ቼልሲ ከአስቶን ቪላ ማን ያሸንፋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። ለቼልሲ በተለይ ወሳኝ ጨዋታ ነው። ምክንያቱም ይህን ጨዋታ ማያሸንፍ ከሆነ ከቶፕ ፎርም ጭምር ይወጣል ማለት ነው በዚህ ሳምንት። ስለዚህ ያ ነገር እንዳይሆን የግድ ይህን ጨዋታ ማሸነፍ ይጠበቅበታል። ቅዳሜ ምሽት 2:30 በምዕራብ ለንደን ስታንፎርድ ብሪጅ ቼልሲ ከአስቶን ቪላ ወሳኝ የሆነውን ጨዋታቸውን በእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት የጨዋታ መርሃ ግብር የሚያከናውኑ ይሆናል ማለት ነው።